ዶክተሮች ሲነግሩሽ በባለፈው ሰምተሽ ከሆነ ሰርች አድርገሽው ከሆነ በጣም ከባድ ህመም እኮ ነው። ያን ህመም እያሰቃየው መዳን ቤት በማንኪያ ሩዝ በልቼ 30 ፍሬ መድኃኒት ይወስድኩኝ ላለመውደቅ እኮ ነው። ነገ ተሻለ ቦታ ላይ እደርሳለሁ ህመሜን አስታማለሁ ብዬ ነው። አሁን ግን በቃ እየደከመኝ ሄደ። በቃ ድክም አለኝ። በተለይ ዛሬ በቃ በጣም ደከመኝ። ተነስቼ ቁርስ እንዴት ልስራ፣ በር እንዴት ልክፈት፣ ውሃ እንዴት ላምጣ፣ ምግብ እንዴት ልስራ፣ መድኃኒቴን እንዴት በስነስርዓት ልውሰደው እየከበደኝ ሄደ መድኃኒቱ። በቃ በጣም ደከመኝ። እንዴ እቅፍ የሚያደርገኝ የለ፣ አይዞሽ የሚለኝ የለ፣ ምግብሽን እንደዚህ እሰራልሻለሁ የሚለኝ የለ፣ ሐኪም ቤት አብሮ የሚሄድ የለ። ብቻዬን ሁሉ ተቋቁሜ ከዛ በላይ አቅሜ እያነሰ ሲሄድ ዋጋ የከፈልኩላት ልጅ ወድቃ ሳገኛት በቃ በጣም ነው እየተሳማኝ። እኔ ወርቅ አልገዛ፣ ልብስ አልገዛ፣ ቤት አልገዛ፣ ስራዬ መድኃኒት ነው በቃ። እና እስከ መቼ ነው እንደዚህ መሆነው? እስከ መቼ ለሚለው ጥያቄ ደግሞ መልስ አላገኘለትም። እስከ መቼ? እና ያ ነገር በጣም ይከፋኛል። አሁን በዚህ ሳምንት ውስጥ በጣም ነው የሚከፋኝ። ተስፋ በጣም ነው የምቆርጠው። ለካ አንዳንዴ ሰዎች የሚያደርጉት ነገር እውነት ነው ምናምን እስክል ድረስ ደረስኩኝ ማለት ነው። እስኪ አሰቢው በቃ የሚወደኝ አምላኬ እንደዚህ ያለ ህመም ሰጠኝ። ከሰጠኝ ይህን ሁላ ዋጋ ከፍዬ ምድር ላይ ምኖር ለምን ነው? እሺ ይህን ሁላ ገንዘብ አሁን ትናንትና ብቻ እኮ 70 ሺህ ብር እኮ ነው እየከፈልኩኝ በኢትዮጵያ ብር። እንደዛ ከፍዬ ታምሜ አደርኩኝ። ገና ነገም ገና ነው፣ ገና ነገ በስቲያም ገና በየቀኑ እንደዚህ የማደርገው ምድር ለኔ ምን ሰጣኝ ነው? አሁን ዝም ብዬ ሳስበው ዝም ብዬ ነው ጊዜን የማቃጥል ያለሁኝ፣ ዝም ብዬ ነው ምደክም ያለሁኝ፣ ዝም ብዬ ነው ሰውን ሁሉ የማስቸግር ያለሁኝ። እስከዛሬ እየሰራው ከኖርኩኝ አሁን ላይ ግን ከሰው እጅ ላይ የምወድቅ ከሆነ ስህተት ነው። ምን እየሰራሁ ምን እያደረኩ ነው? ቤተሰብ የማረዳ ከሆነ ማላገባ የማልወልድ እንደፈለኩት እንደ ጓደኞች መወጣ የማልወርድ ከሆነ ለምን ነው መድኃኒት እየገዛሁ የምኖረው? በቃ ተሰቃየው እኮ አሁን እኮ ተሰቃየው። በቃ ውስጥ ያውን ሰውነት ሁሉ እንዳለ መድኃኒት ነው እኮ። አፌ ሁሉ የሚሸት መድኃኒት ነው እኮ። የምወስዳቸው መድኃኒቶች ቀላል አይደሉም። እና ያ ነገር ነው። ያው ለኔ ስለምታስቡ ያስቀየምኳችሁ ሰዎች ካላችሁ ተስፋ ስለቆረጥኩ ምናምን በጣም ይቅርታ። ግን ያው ምንም አማራጭ ስለሌለ እኮ ነው። ልባሟ አንቺ እንደ ስምሽ እኮ ነሽ። እኔ ካንቺ መስማት በጣም ያስደንቀኛል። በአንድ ሳምንት በሁለት ሳምንት ለውጥ ውስጥ እንዲህ መናገርሽ በጣም ነው የሚገርመኝ። ምድር ላንቺ ብዙ ነገር ሰጥታሻለች። መቻልን፣ ብዙዎች ያልቻሉትን መቻልን ሰጥታሻለች። በእናት በአባት በእህት በወንድም በሚስት በልጅ ያልታገዙ ብዙ ሰዎች አሉ። አንድ ቀን እንደ ሰው መድኃኒትን መውሰድ፣ አንድ ቀን እንደ ሰው በዶክተር መታየትን እየተመኙ የሞቱ ብዙ ሰዎች አሉ። አንቺ ራስሽን በራስሽ እያከምሽ የኖርሽ ነሽ። 8 ዓመት ራስሽን ያስተዳደርሽ ሴት ነሽ። ሰው ጎንበስ ቀና ያላደረገሽ ሴት ነሽ። አሁን በስተመጨረሻ እጅ ትሰጫለሽ። መቻልን የሰጠሽ አምላክ አልደከምሽም። ሲጀመር ብትደክሚ እንኳን የሚሸከምሽን ይሰጥሻል። በባዶ ሜዳ ተስፋ ያደረግሽው አምላክ ገና አንቺ አገር ተሻግሮ መኖርን የምታስቢ ሴት በሁለት ሳምንት ውስጥ እንዲህ አይነት ወይ በአንድ ሳምንት ውስጥ እንዲህ አይነት ንግግር ካንቺ አይጠበቅም። መጨረሻሽ የሆነ ነገርሽ ሊያምር ሲል ሰይጣን ነው እንዲህ አይነት አስተሳሰብ የሚያሳስብሽ፣ ውስዋስ ውስጥ የሚከትሽ። በፊት ሰው አላየሽም። በጉልበትሽ በተስፋሽ በራስሽ ነበር የምትታገሪው። ዛሬ ሰው ሲያይሽ ምናልባትም ነገሮችን የሚያሳምሩልሽ ሰዎች ወደ አንቺ ሲመጡ ተስፋ ሊያስቆርጥሽ የሚፈልገው ሰይጣን ነው። ብቻሽን እዛ ሶፋ ላይ ስትገላበጪ፣ ብቻሽን ስንት ነገር ስትሆኚ ያላሰብሽውን ሐሳብ ዛሬ ህዝብ ሲያስብሽ